ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ኤሌክትሮኒክስ ሱቅ ውስጥ ነው የምንገኘው። ከውጭ አሳያችኋለሁ። ቴዲ ኤሌክትሮኒክስ ይባላል። ያዩ የቤት እቃዎች፣ ቁሳቁሶች እነ ሳህን፣ ሹካ፣ ማንኪያ፣ የቡና ስኒዎች እዚህ ጋር እንደዚህ ያሉ ስንት እንደሆኑ ዋጋቸውን አሳያችኋለሁኝ። እንደምጠቅማችሁ ተስፋ አደርጋለሁኝ። መልካም ቆይታ። እንደ ሁሉ ጊዜው እንግዲህ እኔ ከስኒዎች ዋጋ ጀምርላችኋለሁ። እነዚህ የሀገርኛ ስኒዎች 12ቱ 2500 ብር ነው እዚህ ሀገር የሚሸጡት። ውጭ ላይ የተለያየ ዋጋ ይኖራቸዋል፣ አላውቅም ለጊዜው። አሁን ላይ ግን ባለው ኢትዮጵያ ላይ እነዚህ ስኒዎች 2500 ናቸው በ12ቱ ፒስ ማለት ነው። እንደዚህ አይነት ስኒዎች ደግሞ ካለ ማስቀመጫ ናቸው 1500 ይሸጣሉ። ግን ማስቀመጫ የላቸውም። ስኒዎቹ ግን በጣም ነው የሚያምሩት። እነዚህ ደግሞ የተለያዩ እንደ አረብ ሀገር ስኒዎች እስከ 3500 ድረስ ይሸጣሉ። እንደዚህ ወርቃማ ከለር የተለያየ ዲዛይን እላያቸው ላይ ያሉት። እንደኔ ግን ለቡና እንደዚህ አይነት ስኒዎችን እመርጣለሁኝ ሀገርኛም ስለሆኑ። እንደዚህ አይነት ደግሞ የቡና ማቅረቢያዎች ጠረጴዛ ላይ በውጭ ሀገር የምንኖር እንወዳቸዋለን አብዛኛውን ጊዜ። እነዚህ 600 ብር ነው አሁን ላይ የሚሸጡት። የዛሬ 2 አመት 3 አመት አካባቢ ዋጋቸው ትንሽ ነበረ። አሁን ጨምሮ 600 ብር ደርሷል። ደስ ይላል። ግን እዚህ ጋር እጀታ የለውም። ትንሽ ቅር ያለች ነገር እሷ ነች። ግን ወድጃታለሁ። 600 ብር እገዛታለሁ ብያለሁኝ ከእግዚአብሔር ጋር። እንደዚህ ደግሞ ጠረጴዛ ላይ የሚዘረጉ አውጥቼ ያሳያችኋለሁ። ላስቲኩ ኩሽኩሽ ስለሚል እንዳይረብሽ አውጥቼ እመለሳለሁኝ። እነዚህ እንደዚህ ጠረጴዛ ላይ የምናደርጋቸው ሳህን ማቅረቢያዎች አሉ አይደለ? እነሱ 1 2 3 6 ፒስ እና መሃል ላይ ደግሞ እንደዚህ ረጅሙን የምንዘረጋው ማለት ነው 2500 ነው የሚሸጠው። በጣም ነው የሚያማምረው። እንደ ፕላስቲክ ሆኖ የሀገርኛ ጥለት እንደዚህ ያለበት በተለያየ ዲዛይንም አለ የሚገኝበትን። እነዚህ ነገሮች ከፈለጋችሁ ቦታውን አስቀምጥላችኋለሁ። የኢንስታግራም፣ ቴሌግራም፣ ቲክቶክ አካውንት ዩቲዩብም ስላለ እሱን አስቀምጥላችኋለሁ። በጣም ነው የሚያምረው። በዛ ላይ ደግሞ ጥራት ያለው ነው። እንደዚህ ቅድድ የሚል አይደለም፣ ጨርቅ ነገር አይደለም። ውሃ ቢነካውም እንደዚህ ወጥም ቢነካው በውሃ ጸዳ ይላል። ያው ሀገራችን እንግዲህ ሁሉ ጊዜ መብራት ይሄዳል። ሁላችንም የተማረርንበት ነገር ነው ውሃና መብራት አይደለ? መብራት ሲሄድ ሽንኩርት በምን ፈጫለው ምናምን ማለት እንግዲህ ቀርቷል። እግዚአብሔር ይመስገን ቴክኖሎጂውም እየሄደ ስለሆነ ካለ ኤሌክትሪክ የሚሰራ የሽንኩርት መፍጫ ነው። 1000 ነው የሚሸጠው አይደል? 1100 ውስጡ የተለያየ መቀያየሪያ ያላቸው ደግሞ 1800 600 ይገኛሉ። መብራት ሲሄድ እንግዲህ በዚህ ይዘን ሽንኩርታችንን እንከትፋለን። በጣም ነው የሚያምረው። እነዚህ ወርቃማ ሹካ፣ ማንኪያ፣ ቢላ እንግዲህ ገምቱ አላላችሁም። ዋጋውን ለነግራችሁ ስለመጣው በጣም ነው የሚያምረው። የራሱ ማስቀመጫ እንደዚህ ሳጥንም አለው። ከተገለገልን በኋላ አንዳንድ ጊዜ እንግዳ ሲመጣብን ብቻ ማውጣት የምንወዳቸው እቃዎች አሉ። ከተጠቀምን በኋላ እንደዚህ አድርገን የምናስቀምጠው ነው። ዋጋው 3500 አይደለ? 3500 በጣም ነው የሚያምሩት። ግን በእውነት 3500 ነው የሚሸጡት። እንደዚህ ወርቃማ ሳይሆን ሌላም አለ። እሱንም አሳያችኋለሁ ዋጋው ስንት እንደሆነ። እኔ ለራሴ ምርጫ ከዛኛው ይልቅ ይሄኛው ያምራል በጣም ቁም ነገር ኳሊቲ ያለው ነው የሚመስለው። የተወሰነ 500 ቅናሽ አለው። ግን ሃይ ኳሊቲ ከዛኛው ይበልጣል። አሁን ፋሽን ስለሆነ መሰለኝ የወርቃማ ከለር
እንጂ ለኳሊቲው እዚህ ጋር እንደዚህ ላሳያችሁ ከታየ ኳሊቲው ይሄ ይበልጣል። የአብዛኛውን ይሄ የወርቃማ ሳህን ባያ ብርጭቆ ማንኪያ ምናምን ፋሽን ስለሆነ ነው እንጂ ኳሊቲው ይበልጣል። ዋጋው ደግሞ ትንሽ 500 ብር ያህል ቅናሽ ነው። ምርጥ ናቸው እነዚህ። ከፈለጋችሁ እንግዲህ ሸመት ለማስቀመጫ ደስ ትላለች ካርቶኗ። ይሄ ማርክ እንደዚህ ጋር ላሳያችሁ መሰለኝ። ምንድነው የሚለው ሆሚ ታይም የሚለው የልብስ መተኮሻ በጣም ጠንካራ ነው። እዚህ ሀገር አብዛኛውን ጊዜ አሁን ሰዎች ይሄንን የሚጠቀሙት። ዋጋው 5200 ነው። እጅ ላይ እንደዚህ ቀለል ያለ ነው። ውሃ ይገባበታል እና በጣም አሪፍ ካውያ ነው። ዋጋውን ልገምላችሁ 5200 ነው የሚሸጠው። ከዚህ በኋላ ደግሞ የውሃ ማፊያዎች አሳያችኋለሁኝ። እነዚህ የተለያየ የውሃ ማፊያ ቦይለሮች ናቸው። እንደምታዩት ዋጋቸው ይሄኛው 4000 ነው የሚሸጠው። የዚህኛው ደግሞ ይሄኛው 3000 ብር ነው። ይሄኛውን 4000 ብያችኋለሁኝ። እቺ አነስ ያለችዋ ደግሞ እንደምታዩት 1600 ነው ዋጋዋ። እቺ አነስ ያለች ነች። እንደዚህ አይነቱ ደግሞ የሚሸጠው 3000 ብር ነው። ያምራል። ደግሞ እንደዚህ እሳት ላይ የሚጣዱ ብርጭቆማ እንትኖች ማንቆርቆሪያዎች አሉ። እንደነገርኳችሁ ቅድም እንደዚህ አይነት ከለር ወርቃማ ከለሮች ፋሽን ናቸው በሁሉም ዓለም ላይ። እንደዚህ አይነት እቺ 2200 ነው የምትሸጠው። የሻይ ማፊያ ቅመሙን ምናምን ውስጡ አድርገን ነው የሚፈላው። ወርታች አትወርድም እዚሁ ላይ ጥልል ብላ ስለምትቀር ማለት ነው። ይሄን ቪዲዮ በነገራችን ላይ የሰራሁላችሁ አብዛኛውን ጊዜ ከውጭ ስንመጣ ኢትዮጵያ ላይ እቃዎች የሚገኙ አይመስሉንምና በጣም ጥቅጥቅ አድርገን ካርጎ ምናምን እንቸገራለንና እዚህም በእንደዚህ አይነት ዋጋ ይሸጣል ማለት ነው። ለካርጎ የምንከፍላቸው አንዳንድ ጊዜ ዋጋው ከእቃ ከገዛ ነው በላይ ስለሆነ እዚህ ሀገር ላይ እቃዎችን ታገኛላችሁ ለማለት ነው። እቺኛዋ ደግሞ ለየት ያለች ነች። አበባ እንደዚህ ያላት ወርቃማ ከለር አይደለችም። ሙቺ ስንት ነች? እቺኛዋ 2000 ብር ነው የምትሸጠው። ታምራለች። ለኔ ከዚህኛው አላሻችሁም። እቺኛዋን ወድጃታለሁ። ያንስ ደስ የሚል ከለር ነገር አላት። ለየት ትላለች ከዚህኛው እና ይሄ 2500 በመጠኑ ብታዩት ይሄ ተለቅ ይላል ከዚህኛው። ያው ፋሽን ስለሆነ ግን ለውበቱ አብዛኛው ሰው የሚመርጠው ይሄንን ነው። እቺኛዋ ደግሞ ትኩስ ነገር ማቅረቢያ ነች። እቺ ከእንደዚህ አይነት 6 ስኒዎች ጋር አሳያችኋለሁ። ስኒዎቹ እንደዚህ አይነት ማንኪያ ያላቸው ውስጡ ማለት ነው 6 አጠቃላይ ከዚህኛው ጋር የሚሸጡት 4500 ነው። ከ6 ከእንደዚህ አይነት ጋር ማለት ነው አብረው የሚሸጡት 4500። ማንኪያም አላቸው የየራሳቸው ደስ ይላሉ። ፋሽን ነው አሁን ላይ። ቅድም እንደነገርኳችሁ እንደዚህ አይነት ከለሮች የሻይ ማንቆርቆሪያዎች በተለያየ አይነት አለ። እንደምታዩት እቺኛው 2200 ነች። ያምራሉ። እጀታውን አያችሁት? የሆነ ጎልደን ከለር ወርቃማ ከለር ስለሆነ ፋሽን አድርገውታል ዓለም ላይ። ሌላ ደግሞ እንደዚህ የቡና የቅመማ ቅመም መፍጫ በተለያየ አይነት አለ። ይሄኛው ትንሽ ተለቅ ያለና ደስ ስላይለኝ ይሄኛውን ላሳያችሁ ብዬ ነው ለመጀመሪያ። ከለሩም ደስ ይላል። ለማጽዳትም ቀለል ያለ ይመስላል ከሌሎቹ ካየኋቸው። ይሄ ዋጋው 2500 ነው። የእውነት ይሄኛው አሪፍ ነው። ወድጄዋለሁ። ልሰደው እንደዚህ ደግሞ አነስ ያለ ሮኬት ነው የሚመስለው። ይሄኛው ደግሞ እንደዚህ የሚተኮስ ይሄ ደግሞ 1500 ነች።
እንደምታዩት ውስጥ አነስ ትላለች 1000 ልዩነት ማለት ነው ከዛኛው ጋር በዛ ነው ያኛውን የወደድኩት ውስጡ ተለቅ ይላል የ1000 ብር ልዩነት ነው ያለው እቺ እርግጠኛ ነኝ ለቡና ነው አብዛኛው ጊዜ የምንጠቀምበትና ትንሽ ቅመማ ቅመም ለመጠቀም ይሆናል እንደዚህ አይነት አነስ ያሉት 1500 2000 ነው የሚገኙት ቀደም በመጀመሪያ ባሳየኋችሁ ደግሞ 2500 የሚገኙ የቡናና የቅመማ ቅመም መፍጫዎች አሉ በነገራችን ላይ እቺን በጣም ስለወደድኳት ላሳያችሁ ስለፈለኩኝ ነው እንደዚህ ከነ ማስቀመጫዋ ከነ ሻይ ማቅረቢያ ቦርሳ ሁሉ ነው የምትመስለው እቺ በጣም ነው የወደድኳት 7500 ነች በጣም ነው የምታምረው ጠረጴዛ ላይ ራሱ ወይንም ቡፌ ውስጥ እንደዚህ አድርገን በደንብ ላሳያችሁ እንደዚህ ስትቀመጥ ራሱ በጣም ነው የምታምረው 7500 ነው የምትሸጠው እዚህ ጋር ደግሞ የተለያዩ ፔርሙዞች አሉ አብዛኛው ከ1500 እስከ 2500 ድረስ ናቸው ይሄ ትልቅ ነው 36 ሰዓት ይቆያል ብለውኛል ይሄ ውሃ ከሞቀ በኋላ 2500 ነው የሚሸጠው ከለሩን በጣም ያምራል ትልቀቱም ደስ ይላል እነዚህ ደግሞ 1500 ምናምን ይገኛሉ መታችሁ የምትገዙ ከሆነ ፋሲነች የላከችኝ ካላችኋቸው ዋጋ ሁሉ ሊቀነስላችሁ ይችላል አይደል በደንብ ዋጋ ይቀነሳል ተብሏል እዚህ ጋር ደግሞ እነዚህ ነጅስትዬ አሉ እንደምታያቸው አጠቃላይ ይሄ ሙሉን 16000 ነው የሚባለው ከሁለት እስከ 6 ነው እንደምታዩት ከዚህ ቀጥሎ ደግሞ 3 ፒስ ያለው አለ እሱን አሳያችኋለሁኝ እንደዚህ የለት ማብሰያ ከ1 እስከ 3 የሚባል አለ ይሄ ስንት ነው ይሄኛው 9000 ብር ነው የሚሸጠው እንደዚህ 3 ፒስ ያለው ማለት ነው ያኛው 5 ፒስ ነው 16000 አይደለ 16000 ይሄኛው 9000 ይገኛል ይሄኛው ሙሉ ሴቱ 11000 ብር ነው የሚሸጠው ይሄኛው ደግሞ ሙቲ ካሲዮ ስንት ነው ይሄ ደግሞ ካሲዮ የሚባለው ይሄኛው እንደምታዩት 5 ሴት አለው እሱ ደግሞ 9000 ነው የሚሸጠው ከዚህ ጋር ተመሳሳይ ነው ይሄኛው 3 ሴት ሲሆን ይሄኛው 5 ሴት ነው እናንተ መታችሁ በምርጫችሁ አይታችሁት መግዛት ትችላላችሁ እንደዚህ ትንሽ የኮዳዎች ከ1450 እስከ 1500 ድረስ ውስጡ 3 ኮዳዎች ያሉት የተለያየ እቃዎች አሉ እዚህ ሱቅ እንደነገርኳችሁ አድራሻውን አስቀምጥላችኋለሁ እንግዲህ ይሄ ኤሌክትሮኒክስ ሱቅ ቴዲ ኤሌክትሮኒክስ ይባላል ለጋር አመልት ህንጻ መብራቱ ጋር ታገኙታላችሁ ፋሲኒኮ ብላችሁ የምትፈልጉትን እቃ እዚህ ሱቅ ካገኛችሁ ከገዛችሁ ዲስካውንት ሊደረግላችሁ ይችላል እናንተ ይሄን እየተናገርኩኝ የምታምር ብርጭቆ አገኘሁን ታምራለች አይደል ማክ ለሻይ ምናምን መጠጫ የተለያየ ቃላቸው ቁም ነገር ሙሉውን ካሳየኋችሁ ሱቅ ውስጥ የሚገኙትን ሰዓት ይፈጃል በማለትና እንደምታውቁት ደግሞ እኔ ቻናል ላይ ረጃጅም ቪዲዮ አይደለም አጣር መጠን ያለ ቪዲዮ ስለማቀርብ ነው እንደዚህ አይነትም የሻይ የወተት ለፈለጋችሁት መጠጫ የሚሆኑ ማጎች አሉ እንደገና ደግሞ እንደዚህ ለበጋ ወቅት ላይ ያረጋን መጠጣት የምትፈልጉት ስኒ ምናምን ሁሉም ነገር ነው ያለው ቁም ነገር ለማዳነቅ ሳይሆን ስትመጡ ስትጎበኙት ሁሉ ነገር ታያላችሁ ለእንደዚህ ለነች የምንጠብስበት ዶሮ የምንጠብስበት የተለያየ ነገሮች አሉና እና ፋሲኒኮ ብላችሁ ከመጣችሁ ዲስካውንት ታገኛላችሁ የምትፈልጉት እቃም ካለ ስልክ ቁጥራቸውን ምናምን ከታች አስቀምጥላችኋለሁ ሙሉ ኢንፎርሜሽን ዩቲዩብም አላቸው ቲክቶክ ቴሌግራም አካውንት ስላለ እሱንም ከታች አስቀምጥላችኋለሁ ከነስልኩ በተረፈ በሌላ ቪዲዮ በሰላም ያገናኘን ባላችሁበት ሰላም ጤና ፍቅርን እመኝላችኋለሁ ሰላም